በኢራን ውስጥ ህዝባዊ አመጽ ተቀሰቀሰ። ልታምኑ ትችላላችሁ ይህንን ዜና ክብራትና በኢራን ውስጥ ህዝባዊ አመጽ ተቀሰቀሰ። ይህንን ዜና በጣም በርካታ የምዕራቡ ዓለም መገናኛ ብዙሃን ሊሰሙ የሚፈልጉት እነ ዶናልድ ትራምፕም እነ እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማየት የሚመኙት አይነት ዜና ነው። ነገር ግን ይህን አይነት ዜና በዚህ ሰዓት ላይ ከኢራን ይሰማል ብዬ አላስብም። ነገር ግን እንዲህ አይነት መልእክት ያዘለና በኢራን ውስጥ ህዝባዊ ተቃውሞ እንዲቀሰቀስ ያለመ አይነት የፕሮፓጋንዳ ዘመቻ ከሰሞኑ በኢራን ላይ ተጠናክሮ ቀጥሏል። የኢራኑ ፕሬዝዳንት መሱድ ፔዝeshkian ከስልጣን ለመልቀቅ ደብዳቤ አስገቡ ከሚለው ዜና ጀምሮ በዛሬው ዕለት ደግሞ ኢራናውያን የቃስም ስልማኒ ሐውልትን አደባባይ ላይ ጎትተው ሲጥሉና ሲያፈራርሱ የሚያሳይ ተንቀሳቃሽ ምስል ወይም ቪዲዮ በከፍተኛ ሁኔታ እየተሰራጨ ነው። ዛሬ ስለዚህ የፕሮፓጋንዳ ዘመቻ ዓላማና ኢራን ውስጥ እንዴት አይነት የመፈንቅለ መንግስት ወይም የአገዛዝ ለውጥን ለማከናወን እየተከጀለ እንዳለ ስለ ሴራዎቹ በተወሰነ እናነሳለን፣ እንመለከታለን። የ1953ቱ ዶክተር ሙሳዲቅ ላይ የተፈጸመው መፈንቅለ መንግስት ሲከናወን በነገራችሁ ላይ ሲአይኤ $1 ሚሊዮን መድቦ 130 የሚሆኑ ኢራናውያን ዜጎችን መልምሎ ሲያሻው የኮሙኒስት አቀንቃኝ ሲያሻው የአያቶላህ ደጋፊ እያደረገ ህዝባዊ አመጽ ቀስቅሰው ነበረ ሙሳዲቅን ከስልጣን የገለበጡት። ያንን ታሪክ ለመድገም አሁንም ጥረቶች፣ ፍላጎቶች እየተከናወኑ እየታዩ ይገኛሉ። ከዛ ባለፈ ግን በኢራንና በአሜሪካ መካከል በሚጠበቅ የድርድር ሂደት ላይ እስራኤል በሊባኖስ ተኩስ አቁም አደርጋለሁ ማለቷ እንደ መልካም ነገር ሆኖ ተገልጾ ሳለ እንደው ሐሳቡ አንዳንዴ ምን ይባላል የተፈረመበት ወረቀት ሳይደርቅ ይባላል አይደል? ያ ቅድም እንግዲህ ሲነገር የነበረው ዜና እንደው ትንሽ ሳይቆይ እስራኤል በመከላከያ ሚኒስትሩ አማካኝነት በሊባኖስ ውስጥ የምናከናውነውን ወታደራዊ ዘመቻ እንቀጥላለን፣ ሌላ አዳዲስ ወታደራዊ ዘመቻዎችን ለማከናወንም ጥናት እያደረግን ነው፣ ይህም በሁሉም ሁኔታዎች ይቀጥላል የሚል መግለጫ ደፍርሷል። ከዚህም በመነሳት ለኢራንና ለአሜሪካ ቀጣዩ ምንድነው ሲባል ጦርነት የሚባለው የመጀመሪያ ጉዳይ ሆነ። ጦርነት ካልን ኢራን አሁን ላይ ያላት የጦርነት ዝግጅት አሜሪካም ሆነ እስራኤል ሊያመጡ የሚችለውን ወታደራዊ ጥቃትና ስጋት ለመመከት ያላት ዝግጅት እንዴት ይገለጻል የሚለውንም በተወሰነ እየተመለከትን አብረን እንቆያለን። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቆኔ በገበያ ፖድካስት ቀደም ብዬ ያነሳሳውላችሁን የተለያዩ ነጥቦች ወደ አንድ ማዕቀፍ ውስጥ እያስገባን እየተወያየንባቸው ሐሳብ እየተለዋወጥን በጋራ ቆይታ እናደርጋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ አክብሮታዊ ጥሬን እያቀረብኩላችሁ ወደ ዕለቱ አበይት ጉዳይ ይዣችሁ እሻገራለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ሳር ቤት በድጋሚ ልትሞሸር ነው። ከዚህ በፊት 5 የመኖሪያ ሳይቶችን ሳር ቤት ላይ አቅርቦ ሙሉ በሙሉ ሸጦ የጨረሰው ቴምር ሪል ስቴት አሁን ደግሞ 6ኛ ሳይቱን ፑሽኪን አደባባይ ፊት ለፊት እጅግ በጣም በተመጣኝ ዋጋ እየሸጠ ይገኛል። ቤቶቻችን ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ያሏቸው ሲሆን በልዩ ቅናሽ ባለ 1 መኝታ በ6 ሚሊዮን 300 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ ከ11 ሚሊዮን 400 ሺህ ብር ጀምሮ ማግኘት ይችላሉ። የት? ሳር ቤት 20 በመቶ ቅድመ ክፍያ ከፍለው ቀሪውን በ15 ዙር መክፈል የሚችሉበት አማራጭ ማመቻችተናል። ያስተውሉ፣ እኛ ጋር መጥተው ሲገዙ ምንም አይነት የዋጋ ጭማሪ አናደርግም። ከዚህ በፊት እድሉ ያመለጣችሁ ደንበኞች በ0944 65 44 54 ደውለው የዚህን እድል ተጠቃሚ ይሁኑ። ቴምር ሪል ስቴት። በዛሬ ቆይታችን እንግዲህ ከመካከለኛው ምስራቅ ጉዳዮችን በተወሰነ እናያለን። ማለት በሁሉም አካባቢ ላይ ያሉትን በተለይ ዛሬ ሊያልፋችሁ አይገባም ብዬ ያሰብኳቸው ዜናዎች ነው የመራረጥኩትና ከመካከለኛው ምስራቅ ጉዳይ ላይ በመካከለኛው ምስራቅ ላይ ቀደም ብሎ በተላለፈው የፖድካስት ቆይታ ላይ አንድ ነገር ነግሬያችሁ ነበረ። እስራኤል የሊባኖስ የተኩስ አቁም ስምምነትን በተመለከተ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለዶናልድ ትራምፕ እንደመታዘዝ ብለው እሺ ጦርነቱን አቆማለሁ፣ ተኩስ አቁሙ ይተገበራል የሚል አይነት ነገር ከተናገሩ በኋላ እንዳልኳችሁ ቆይቶ ሲመጣ ሌላ ነገር መስማታችን አይቀርም ብያችሁ ነበረ እና
ሌላ ነገር ወጥቷል። እሱ ምንድነው? እስራኤል በደቡባዊ ሊባኖስ ውስጥ ተከታታይ የሆኑ ጥቃቶችን እየሰነዘረች ትገኛለች። የእስራኤል መከላከያ ሚኒስትርም በደቡባዊ ሊባኖስ የምናከናውነው ወታደራዊ ዘመቻችን ይቀጥላል ብሏል። ይሄ የተባለው መቼ ነው? ጠቅላይ ሚኒስትር ቤንያሚን ኔታንያሁና የዶናልድ ትራምፕ የስልክ ቆይታ ተከናውኗል። ዶናልድ ትራምፕ ኔታንያሁን በቃ አጥረግርገው ሰድበውት አስገድደው ጦርነቱን ሊያስቆሙት ከጫፍ ደርሷል ምናምን የሚል ሀሳቦች ከተነሱ በኋላ ያው ቀደም ብሎ በሰራሁላችሁ ቪዲዮ ላይ እሱን ነገር ነግሬያችሁ ነበረ። አሁን እንግዲህ በእስራኤል መከላከያ ሚኒስትር አማካኝነት የወጣው ጉዳይ ምንድነው? እስራኤል በደቡባዊ ሊባኖስ እያከናወነች ያለውን ወታደራዊ ዘመቻ እንደምትቀጥልና ይሄኛው ጉዳይ ደግሞ ከኢራን ጋር ካለው የድርድር ሂደት ምናምን ጋር ምንም እንደማይገናኝ የሚመስል አይነት አስተያየት ነው የተሰማው። ይሄ የእስራኤሉ የመከላከያ ሚኒስትር የደቡባዊ ሊባኖስን የመቆጣጠር እንቅስቃሴያችን ይቀጥላል፣ እንዲያውም በሁሉም ሁኔታዎች ውስጥ under all circumstances ነው ያሉት። እስራኤል ካትዝ ይባላሉ። የእስራኤል መከላከያ ሚኒስትር ናቸው። የእስራኤል መከላከያ ሚኒስትር ስልጣንን ከጨበጡ እንግዲህ በዮአቭ ጋላንትን በመተካት ነው። እንግዲህ የኦክቶበር 7 2023 የእስራኤል ላይ የሐማስ ጥቃት ከተሰነዘረ በኋላ ሲከናወኑ በነበሩ ወታደራዊ ዘመቻዎች ላይ አለመግባባቶች ነበሩና ከዛ እንደ አዲስ የመጡ ሰው ናቸው። በተወሰነ መልኩ እስራኤል ካትዝ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቃ የሚፈልጉትን ነገር ሁሉ ያደርጋሉ። ከሳቸው ቀደም ብለው የነበሩት የመከላከያ ሚኒስትር ባለስልጣን ጥያቄ ያነሱ ነበር። ለምን እንዴት ምናምን የሚሉ ጥያቄዎችን ያነሱ ነበር ይባላል። አሁን እስራኤል ካትዝ ግን ከመጡ በኋላ በቃ ምንም አይነት ጥያቄ የማንሳት ሁኔታ የለም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያሉትን ሁሉ እያስተገበሩ ነው የሚቀጥሉት እና አሁን ላይ እንዲያውም ምንድነው የተናገሩት? Israel military is studying the possibility of carrying out additional operations in Lebanon. ግራ ገባን እኮ ማለት ምንድነው? ግራ ገባን። በአንድ መልኩ በኔታንያሁና በትራምፕ መካከል የስልክ ቆይታ ተደርጎ እነ ኔታንያሁ የሊባኖስን የተኩስ አቁም ጉዳይ ሊያቆሙ ተስማምተዋል፣ ለትራምፕ እንደመታዘዝ ብለዋል። ኦፍ ኮርስ ብለዋል፣ እሺ እንታዘዛለን ብለዋል። ነገር ግን ያንን ከተናገሩ በኋላ ቅድም ያልኳችሁን ነገር አስታውሱ። እስራኤሎች እንደዚህ ዓለም አቀፍ ሕግ ዓለም አቀፍ መርህ የድርድር ሂደት ምናምን ብዙ የሚገዳቸው አይደለም። ኢቭን እነ ዶናልድ ትራምፕ እኮ ይሄንን ከእስራኤል እንደ ውለታ እኮ እየጠየቁ ነው። ባይዘው ዶናልድ ትራምፕ ኔታንያሁን ውለታ እየጠየቁ ነው። እባክህን የሊባኖስን ጦርነት አቁምልኝ። ግን በስልክ ቆይታቸው ላይ የተስማሙት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመከላከያ ሚኒስትራቸው በኩል ዞር ብለው ያወጡት መግለጫ በሊባኖስ ውስጥ እንዲያውም አዲስ ወታደራዊ ዘመቻዎችን ለማከናወን ጥናቶችን እያደረግን እንገኛለን። ያን ጥናቶች አድርገን ስንቀጥል በቀጣይ ዘመቻውን እንጀምራለን የሚል አይነት አስተያየት ተሰምቷል። እንግዲህ ይሄ የእስራኤል ወታደራዊ ዘመቻ የላታኒ ወንዝን ተሻግሮ ሲፈጸም ለመጀመሪያ ጊዜ ነው ብያችኋለሁ። አሁን ላይ ሂዝቦላህን ትጥቅ እናስፈታለን የሚለው ሐሳብ ነው ያለው። ሐማስን 3 ዓመት ነው ምናምን እንግዲህ ከኦክቶበር 7 2023 ጀምሮ ሲዋጉ ቆይተው ዛሬም ድረስ ትጥቅ እንዳላስፈቱ ባለፈው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ራሳቸው ነግረውናል። ትጥቅ አስፈተን አልጨረስንም ብለው አሁን ሂዝቦላህን ዲስአርም እናደርጋለን ወይ ትጥቅ እናስፈታለን የሚል ግብ ይዘው ነው እንግዲህ ያው ይሄንን ስንል ትላንትና የሰራሁላችሁ ቪዲዮ እንዳትረሱ የቃናና የቃርሽ ኦይል ፊልዶችን የነዳጅ ጣቢያ አካባቢዎችን እንዴት በአሁኑ እንቅስቃሴ ላይ ወደ እነሱ እንዳስገቧቸው እሱን ሳንረሳ ግን ሂዝቦላህን ዲስአርም ለማድረግ ነው። ዛት ሚንስ ገና 3-4 ዓመት ይቆያሉ ማለት ነው በዛ ቦታ ላይ። በአጭር ጊዜ ሊያጠናቅቁት አይችሉም። እስራኤል በሊባኖስ ውስጥ ጦርነቱን አታቆምም ማለት ደግሞ ምን ማለት ነው? ኢራን የሆርሙዝ ሰርጥን አትከፍትም፣ ከአሜሪካ ጋር እያከናወነች ካለው ስምምነት ራሷን እንዳገለለች ትቆያለች ማለት ነው። ዶናልድ ትራምፕ ደንግጠው ይመስለኛል። አሁን ድርድሮቹም ቀጥለዋል። ተስፋ ሰጪ የሆነ መንገድ አለ በጣም በከፍተኛ ፍጥነት ምናምን የሚል የትሩዝ ሶሻል አስተያየታቸውን የሰጡት እንደው ነገሩን ለማረጋጋት ብለው ነው እንጂ በተግባር በተጨባጭ ሊባኖስ ላይ እነ እስራኤል የማቆም ሐሳብ የላቸው። ስለዚህ ሊባኖስ ላይ የማያቆሙ ከሆነ ምንድነው የሚቀጥለው ከተባለ የስምምነት ሂደቱ ተደናቀፈ ማለት ነው። የስምምነት ሂደቱ ከተደናቀፈ የሆርሙዝ ሰርጥ አይከፈትም ማለት ነው። የሆርሙዝ ሰርጥ የማይከፈተው በማን ነው? አሁን ኢራን እምቢ ስላለች አይደለም። እስራኤል ሊባኖስ ውስጥ እያከናወነች ያለውን ወታደራዊ ዘመቻ አላቆምም ስላለች ነው።
የሆርሙዝ ሰርጥን እኮ ኢራን ዛሬ አይደለም ልክፈት ያለችው። ገና የድርድር ምናምን ሂደት ከመጀመሩ በፊት በሊባኖስ ውስጥ ያለ የእስራኤል ወታደራዊ ዘመቻ ከቆመ የሆርሙዝ ሰርጥን ከፍታለሁ ብላ እኮ ከፍታም ነበረ። ያን እስራኤል ለ15 ቀናት ያክል የተኩስ አቁም ለማድረግ ተስማምታ ልክ ኢራንም የሆርሙዝ ሰርጥን ስትከፍት ከዛ ዶናልድ ትራምፕ መጡና ብሎኬድ ምናምን በሚል ጨዋታ የኢራንን ወደቦች እንቅስቃሴ ገድባለሁ ብለው ከንቱ ድካም ጀመሩ። ከዛ ሆርሙዝ ሰርጥ ድጋሜ ተዘጋ። አሁን ከሰሞኑ የኢራን IRGC የኢራን አብዮታዊ ዘብ በነሱ ጥበቃ በነሱ እርዳታ በየቀኑ በአማካኝ ከ20 እስከ 30 የሚሆኑ መርከቦች ማለፍ ጀምረዋል። እንዲያውም በሆርሙዝ ሰርጥ ላይ እጅግ በጣም ግዙፍ የሆኑ አልትራ ላርጅ የሚባሉት ከ120 በላይ የሚሆኑ መርከቦች አሉ። አልትራ በቃ ትልቁ በመርከብ ደረጃ የመጨረሻው ማለት ነው። ከእንደዛ አይነት መርከቦች ኦልሞስት 30 የሚሆኑት ከሰሞኑ አልፈዋል። የሆርሙዝ ሰርጥ ላይ ኢራን ጥንቃቄ በተሞላበት መልኩ እንቅስቃሴን እያደረገች ነው። አሁን ይሄንን እንቅስቃሴ ግን የምታደርገው ወይም ኢራን መርከቦቹ በዛ እንዲያልፉ በተወሰነ ሁኔታ የሆርሙዝ ሰርጥን የከፈተችው በድርድር ሂደቱ ላይ ውጤት ይመዘገባል የሚል ተስፋ ስለነበር ነው እንጂ የአሜሪካን ከበባ ወይም የእስራኤልን ወታደራዊ ማስፈራሪያ በመፍራት አይደለም። አሁን ግን የሚሆነውን ነገር ነው የምነግራችሁ። እስራኤል በሊባኖስ ውስጥ ያለውን ወታደራዊ ዘመቻ የማታቆም ከሆነ ድርድር የሚባለው ነገር ተስፋ አስቆራጭ ይሆናል። በድርድሩ ላይ ኢራን ተስፋ ከቆረጠች የሆርሙዝ ካርድን ድጋሜ ትመዛለች። ሆርሙዝ ሰርጥ ላይ ማንም አያልፍም፣ ማንም አይገባም አይወጣም ትላለች። ያ ሲሆን ምን ይከተላል ካላችሁ፣ ያ ሲሆን የሚከተለው ሌላ የጦርነት ምዕራፍ ነው። ለዚህ የጦርነት ምዕራፍ በኢራን በኩል ያለውን ወታደራዊ ዝግጅት በተመለከተ በዛሬው ዕለት IRGC የሚባለው የኢራን የአብዮታዊ ዘብ አንድ መግለጫ አውጥቷል። በመግለጫቸው መሰረት ፕሬስ ቲቪ ይዞት እንደወጣው IRGC says armed forces prepared for all scenarios amid heightened military readiness። የኢራን አብዮታዊ ዘብ ለሁሉም ሴናሪዎች ሊመጡ የሚችሉ ሁሉም ሁኔታዎች ሙሉ ዝግጅት ማድረግና በሙሉ ወታደራዊ ምላሽ ለመስጠት ያለበትን ቁመና በተመለከተ ነው እንግዲህ ይሄ ዜና የሚያስረዳው። የኢስላሚክ ሪቮሉሽን ጋርድስ ኮርፕ IRGC ቃል አቀባይ የሆኑት ብርጋዴር ጀነራል ሆሴን ማሂቢ አሁን ላይ ያለው የኢራን ወታደራዊ አቅም እንዲሁም ባለፉት የጦርነት ጊዜያት ወታደራዊ ኃይሉ ያገኘው ልምድ አሜሪካን በተሻለ መንገድ ያው ኢነሚ እያሉ ነው የሚገልጹት አሜሪካንና እስራኤልን። አረ ከዛም በላይ ይገልጿቸዋል። the great devil ምናምን እያሉ እኮ ከሰይጣን ጋር ያመሳሰሉም ይገልጿቸዋል። ያው የነሱ አገላለጽ ስለሆነ አንጠቀመውም እንጂኛ ኢነሚ የሚለውን ቃል በመጠቀም ነው የሚገልጹት። ጠላትነታቸው በኢራንና በአሜሪካ መካከል ስለሆነም ስለዚህ የእነ አሜሪካን ወታደራዊ ኃይል በተሻለ ሁኔታ መመከት ወደምንችልበት ፖዚሽን ላይ መተናል። የአሜሪካም ሆነ የእስራኤል ወታደራዊ ኃይል በየትኛውም አይነት መልኩ ድጋሜ ወደዚህ ቀጠና የሚመጣ ከሆነ እዚህ ቀደም አይተውት የማያውቁትን አይነት ምላሽ ለመስጠት ተዘጋጅተናል የሚል ነው። እንግዲህ አሁን ፕሬስ ቲቪ ላይ የነ IRGC መግለጫ በመነበብ ላይ የሚገኙ እንዲያው ምንድነው ያሉት? አቅማችንን አሉ አቅማችንን በዚህ የተኩስ አቁም ወቅት ላይ በሚገባ ፈትሸናል። በየትኞቹ ዘርፎች ላይ ጉድለት እንዳለብን፣ በየትኞቹ ዘርፎች ላይ ማሻሻል እንዳለብን በግልጽ ተመልክተናል ራሳችንን። ስለዚህ ቀጣይ የትኛውም አይነት ጦርነት ቢመጣ እና አባስ አርጋች ምን ይላሉ መሰላችሁ? የግሬቭ ያርድ ይሆናል ነው የሚሉት። ለና አሜሪካ ለነ እስራኤል በቃ መቃብር ይሆናል ነው የሚሉት ያንን አካባቢ ሆርሙዝ ሰርጥን ጨምሮ መላው ኢራን። እንግዲህ የተኩስ አቁም አጋጣሚው ላይ አሁን ኦልሞስት እኮ ከ55 ቀናት ገደማ በተኩስ አቁም ላይ ነው የሚገኙት። በጦርነት ላይ ከቆዩባቸው 39 ወይ 40 ቀናት ይልቅ አሁን በተኩስ አቁም ላይ የቆዩባቸው ቀናት ይበልጣሉ።
እነዚህን የተኩስ አቁም ቀናት ወደ አድቫንቴጅ ቀይረናል ነው። ይህን ጉዳይ ባይዘወይ የኢራን መገናኛ ብዙሃን ወይም IRGC ከመናገሩ በላይ እንደ CNN የመሰሉ የምዕራቡ ዓለም መገናኛ ብዙሃንም በግልጽ ያሳዩትና ያረጋገጡት ነገር ነው። እንደነ CNN መረጃ ከሆነ ኢራን በዚህ ወቅት ላይ በከፍተኛ ደረጃ የወታደራዊ አቅሟን መልሳ ገንብታለች። በተለይ በጦርነቱ ጊዜ ጉዳት የደረሰባቸው የሚሳኤል ምሽግ ከተሞቿ መግቢያና መውጫዎች ኤግዚትና ኢንትሪውን ማለት ነው በጣም በበርካታ ቦምብ ስለተደበደቡ እነዛን ድጋሜ በመጠገን እንዲያውም እንደ CNN ያሉት በቀናት ውስጥ ነው፣ በ2 ቀን በ3 ቀን ውስጥ የምሽግ ከተሞቹን የመግቢያና መውጫ በራፍ ጠግነው ለሌላ የጦርነት ዙር የጦርነት ምዕራፍ ሙሉ ዝግጅት አድርገዋል ሲሉ ተናግረዋል። በኢራን የሚሳኤል ከተሞች ውስጥ ያሉ የጦር መሳሪያ ክምችታቸው የሚተሳሰርባቸውና ለምሳሌ ያክል አሁን ይሄ የዝድ የሚባለው የሚሳኤል የምሽግ ከተማ 107 የሚሆኑ በሮች አሉት ይባላል። የሲኤንኤን ዘገባ ላይ ነው የተመለከትኩት። ከነዛ 107 የሚሆኑ በሮች መካከል በአንደኛው በኩል መውጣት የማይችልበት ሁኔታ ሲፈጠር በሌላ በኩል እንዲህ እየወጡ ነው እንግዲህ ጥቃት የሚሰነዝሩት። እነ ሲኤንኤን 107 በራፍ አለው ካሉ ያላዩት ያላወቁት በራፍ ደግሞ እንደሚኖር ያው መገመት ይቻላል። እና በጉዳቱ ምክንያት የውስጥ መሰረተ ልማት ላይ ያን ያክል ጉዳት ባይደርስም ነገር ግን የሚሳኤል ክምችቱ ከሚገኝባቸው የሚሳኤል የምሽግ ከተማው እምብርት ተነስቶ ወደሚተኮስባቸው ስፍራዎች ላይ የሚዘረጋባቸው ወይም የሚሄድባቸው አነስተኛ የባቡር መሰረተ ልማቶች አሉ። እነዛን ኢቭን በመጠገን ለቀጣይ የጦርነት ምዕራፍ ሙሉ ዝግጅት አድርገዋል ነው ሲል የነበረው ሲኤንኤን። አሁን IRGCን በፕሬስ ቲቪ በኩል ይህንኑ ጉዳይ ነው የደገሙት። የጦር ዝግጅት ከማድረጋችን በላይ የሆርሙዝ ሰርጥን መቆጣጠር መቻላችን በዘለቄታዊነት በዛ ስፍራ ላይ የኛ ተጽዕኖ መኖሩ መረጋገጡ አሁን ሊኖር በሚችል ሌላ የጦርነት ሂደት ላይ የIRGC ፓወር ይሆናል፣ የኢራን አብዮታዊ ዘብ ጉልበት አቅም ይሆናል እያሉ ነው የሚገኙት። እነ ኢራን ለጦርነት የሆነ እያከናወኑ ያለው ዝግጅት ከመኖሩ ባሻገር ጦርነትን የሚፈልጉ ኃይሎችም እንዳሉ ደግሞ ማወቅ አለባችሁ። ምን ማለት ነው? እነዚህ ሃርድላይነርስ የሚባሉት የኢራን ፖለቲከኞች ከና አሜሪካ ጋር የሚደረግ ጦርነትን ይደግፋሉ እና አሜሪካን ሙሉ በሙሉ ማሸነፍ የሚል አይነት ህልም አላቸው። ስለዚህ የአጋጣሚው መጥቶ ወደ ጦርነት ውስጥ ከገቡ ሁኔታው ከተፈጠረ በቃ ወደኋላ የሚሉት ነገር አይኖርም። በተደጋጋሚ ሲናገሩ በነበረበት ጊዜ ከሰማችሁ አሁን አሜሪካ ባለፈው በኢራን የሚሳኤል ማስወንጨፊያ ቦታዎች ላይ ጥቃት ሰነዘርኩኝ ብላ የሆነ የኢራንን ሙቀት ለመለካት በሞከረችበት ጊዜ ተመጣጣኝ ያሉትን እርምጃ እነ ኩዌት ላይ በማነጣጠር ነው እንደምታውቁት ጥቃት መሰንዘር የጀመሩት። ያ ጉዳይ ኢራን በወታደራዊ አቅም ያላትን ዝግጁነት በተወሰነ ለማሳየት የሞከረችበት ይባላል። ሰምታችሁ ከሆነ ወይ የምታስታውሱ ከሆነ ጦርነቱ በተጀመረባቸው ጊዜያት የአሜሪካ እንዲሁም የእስራኤል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች በጣም ተፈትነው ነበር። በጊዜው ወይም ፌብሩዋሪ 28 አካባቢ ላይ ኢራን የምትተኩሳቸው ሚሳኤሎች ቁጥር ወደ 100 እና ከዛ በላይ እንደነበረ ይነገራል። ከዛ ፌብሩዋሪ 28 ላይ እንደዛ አይነት የሚሳኤል ጥቃቶችን ማከናወን ጀምራ ቀስ በቀስ ግን እየዋለ እያደር በእስራኤል ላይ የሚተኮሱ የባላስቲክ ሚሳኤሎች የድሮኖች ቁጥር እየቀነሰ መጣና ጦርነቱ ሊጠናቀቅ ጥቂት ቀናት በቀረባቸው 3-4 ቀናት በቀረበት ጊዜ በቀን 10-15 የባላስቲክ ሚሳኤሎችን የክሩዝ ሚሳኤሎችን ምናምን ጨምሮ ኢራን ወደ እስራኤል ትተኩስ ነበር እና በዛ ጊዜ አንድ ትንታኔ መጣ። ያ የመጣው ትንታኔ ምንድነው? ኢራን በእስራኤል ላይ እያከናወነች ያለው የአየር ላይ ጥቃት በቁጥር ደረጃ እየቀነሰ መጥቷል። ይሄ የሚያሳየው አሜሪካና እስራኤል ያደረጉት የአየር ላይ ዘመቻ ወይም ጥቃት የኢራንን የሚሳኤል
አቅም በተለይ የባላስቲክና የክሩዝ እንዲሁም የድሮን ጥቃቶች አቅም በማመናመንና በማቀጨጭ ረገድ ስኬታማ ሆኗል። እንዴት ካላችሁ ፌብሩዋሪ 28 ላይ ጦርነቱ ሲጀመር 100 እና ከዛ በላይ የአየር ላይ ጥቃት ስትፈጽም የነበረችው ኢራን እስራኤል ላይ ብቻ ማለት ነው። አሁን ግን ቀንሶ 15 10 ደርሷል። ይሄ የሚያሳያችሁ የተከናወነ ያለው ጥቃት ውጤታማ መሆኑንና ኢራንም ያላት የሚሳኤል ክምችት እየተሟጠጠ መሆኑን ነው ብለው አይ ቲንክ ጀሩሳሌም ፖስት ላይ መሰለኝ እንዲህ አይነት ትንታኔን ያነበብኩት። በጣም ትልቅ ስህተት አልኩኝ ለራሴ በጊዜው። ከዛ እንዳልኩትም እንደ ኔክስት ዴይ በቀጣዩ ቀን ኢራን እንዲያውም መጀመሪያ ጦርነቱ ሲጀመር ያን ያክል የባላስቲክ ሚሳኤል የክሩዝ ሚሳኤል ምናምን ተኩስ አታውቅም። ከ100 በላይ የክሩዝ ሚሳኤል የባላስቲክ የድሮን ወደ እስራኤል ወደ አሜሪካ የጦር ሰፈር እንዳለ በመቶዎች በሚቆጠሩ የአየር ላይ ጥቃቶች አካባቢውን አመሰችው። ከዛ በኋላ ነው ኢሚዲየትሊ ተኩስ አቁም የሚለው ጉዳይ ላይ እነ ዶናልድ ትራምፕ ጠንቀር ብለው የመጡት። ይሄን ሁሉ ነገር የነገርኳችሁ ለምንድን ነው? እነ አሜሪካም ሆነ እነ እስራኤል የኢራንን የባላስቲክ ሚሳኤል አከሸፍን፣ አዳከምን፣ አፈነዳዳን፣ ከጥቅም ውጭ አደረግን እያሉ በተደጋጋሚ ያላወጡትን የዜና አይነት መቼስ ቤት ይቁጠረው። እንደዛም ሆኖ ግን መጨረሻ ላይ የራሳቸው የነ አሜሪካ የስለላ ሪፖርት እንዲህ እና አሜሪካ አጠፋን የሚሉት አወደምን የሚሉት ነገር በተቃራኒ ኢራን የባላስቲክና የክሩዝ ሚሳኤል ክምችቷ 70% አልተነካም ሲል አፈረጠውና ነገሩን በቃ ጉድ ተባለ ማለት ነው። ምን ማለት ነው? አሁን ቀጣይ የሚኖር ጦርነት ምዕራፍ ውስጥ የምንመጣ ከሆነ 70% የሚሆነው ያልተነካ የባላስቲክ ሚሳኤል የክሩዝ ሚሳኤል የድሮን ክምችቷን ይዛ ነው ለሌላኛው የጦርነት ምዕራፍ የምትዘጋጀው። ይሄ እኮ ያልተነካው ነው። ከዛስ በየወሩ አለ ደግሞ በአንድ አጋጣሚ ፔቴክሴት ኢራን በመቶዎች የሚቆጠሩ የባላስቲክ ሚሳኤሎችን እያመረተች ነው። አንድ ጊዜ የአሜሪካ የጦር ኩባንያዎችን አቅርቦታቸውን እንዲጨምሩ አዳዲስ ውሎች እየተሰጡ በተለይ እንደነ ፓትሪዮትስ የመሰሉ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን በብዛት እንዲያመርቱላቸው በጣም ቁጣ በተሞላ ሁኔታ ፔቴክሴት ለመከላከያ ኮምፕሌክስ ኩባንያዎች ትዕዛዝ እያስተላለፉ ነበር። እና ያን የሚናገሩት ምንድነው? እናንተ እዚህ ቁጭ ብላችሁ ስታንቀላፉ ኢራን እኮ በየወሩ 100 እና ከዛ በላይ የሚሆኑ ምን እየሰራች ነው? ባላስቲክ ሚሳኤል፣ ክሩዝ ሚሳኤል። ይሄን አይነት ነባራዊ ሁኔታ ስላለ ከዛ ፔስ ኢራን የጦር መሳሪያ ማምረት ከምትችልበት አቅም በበለጠ ፍጥነት ነው እኛ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን ማምረት ያለብን ነው ነገሩ። አሁን የተኩስ አቁም በነበረበት ጊዜ ሙሉ ትኩረቷን ኢራን ካደረገችባቸው ዘርፎች ውስጥ መልሶ መገንባት የሚባለው ጉዳይ እንዳለ ሆኖ በአጭር ጊዜ ውስጥ ደግሞ እጅግ ከበድ ያለ ጉዳት ሊያደርሱ የሚችሉ የባላስቲክ እና የክሩዝ ሚሳኤሎችን ማምረት፣ የድሮን ቴክኖሎጂዎችን ማምረት የሚለው ጉዳይ ነው። ስለዚህ አሁን ቀደም ብሎ 70% ያልተነካ ቀድሞ የተሰራ ማለት ነው ያልተነካ የጦር መሳሪያ ክምችት አላት። አሁን 50 ቀናትና ከዛ በላይ ባስቆጠረ የተኩስ አቁም ጊዜ ደግሞ እንደ አዲስ የተመረተ የጦር መሳሪያ ክምችት አላት። በዚህ ላይ ደግሞ ምን ትጨምራላችሁ መሰላችሁ? የሩሲያንና የቻይናን ፕሬዘንስ ትጨምራላችሁ። ሩሲያ ሆነች ቻይና ኢራንን እንደ ስትራቴጂካዊ አጋር መመልከት መጀመራቸውን የምትረዱት እንዴት መሰላችሁ? ባለፈው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቻይና ሄደው ስለ ኢራን ተነጋግረው ነበርና አንዱ እነ ማርክ ሩቢዮ ሲናገሩ የሰማሁት ነገር፣ ማርክ ሩቢዮ ማለት የአሜሪካ የውጭ ጉዳይ ዋና ጸሐፊ ሴክሬታሪው ማለት ነው። እዛ እሳቸው ምን ተናገሩ? ቻይና ኢራንን እንድታስቆምልን እንፈልጋለን እያሉ ሲናገሩ ነበር። ከዛ ቻይና በዚህ ጉዳይ ላይ በጦርነቱ ወይም ኢራንን ማስቆም ምናምን በሚባለው ጣልቃ እንደማትገባ
ነገር ግን የሆርሙዝ ሰርጥ ሰላማዊ በሆነ መንገድ እንቅስቃሴ እንዲጀምር የበኩሏን እንደምትወጣ አረጋገጠች። ኢራን ላይ ምንም አይነት ጫና እንደማታደርግ ጭምር። ምን ተስማምተዋል? እስኪ ካስታወሳችሁ ዶናልድ ትራምፕ 2 ቀን ቆይተው መጡ። 2 ቀን በቻይና በነበራቸው ቆይታ ላይ ምን ተስማምተዋል? ምንም አልተስማሙ። በወረቀት ደረጃ ኢቭን 200 የሚሆኑ የቦይንግ አውሮፕላኖችን ቻይና ልትገዛ ተስማምታለች የሚለው ዜና በስምምነት ደረጃ አይደለም፣ በሐሳብ ደረጃ ነው የተስማሙ። ተረዳችሁኝ? ኢራን ለቻይና ታማኝነት እንዳላት በግልጽ ያመላከተችበትና አሜሪካን በስልጣኔዋ አመሻሽ ላይ የምትገኝ በእንደዛ አይነት ወጥመድ ውስጥ የገባች ሀገር ቲዩሲሲድ ትራፕስ በሚሉት ማለት ነው ብለው ነበር የገለጹት እነ ዢ ጂንፒንግ። ልክ እሳቸው ዶናልድ ትራምፕ ወደ አሜሪካ ሲመለሱ ገና የነጩ ቤተ መንግስት ከመድረሳቸው በፊት አውሮፕላን ላይ ያሉ ቭላዲሚር ፑቲን በሚቀጥለው ሳምንት ይመጣሉ የሚለው ዜና ከቤጂንግ አፈተለከ። በተባለው ጊዜ ቭላዲሚር ፑቲን ቤጂንግ ደረሱ። ቭላዲሚር ፑቲን እና ዢ ጂንፒንግ 40 ስምምነት ነው። ትራምፕ እና ዢ ጂንፒንግ እኮ ምንም አያደርጉም ነው ስላችሁ የነበር። ከነዛ ስምምነቶች አንዱ የጋራ ስትራቴጂካዊ አጋሮቻቸውን በጋራ መጠበቅ የሚለው ጉዳይ የተጠቃለለበት ስምምነት። ያ ማለት ኢራን ነች። ቀድሞም በነበረው የጦርነት ሂደት ላይ በ40 ቀኑ ጦርነት ጊዜ ሩሲያና ቻይና ቀጥተኛ ባልሆነ መንገድ ኢንቮልቭመንት ተሳታፊ እንደነበሩ መቼስ ሳይታለም የተፈታ ነው። ኢቭን ፔንታጎን ላይ በአሜሪካ የፔንታጎን ሪፖርት ላይ ይሄው ጉዳይ ተነስቶ ቀርቧል። የቻይናና የሩሲያ ኢንቮልቭመንት የሚለው ጉዳይ። አሁን ሌላ የጦርነት ምዕራፍ ከመጣ ቀደም ባለው ጊዜ በባክ ቻናልስ ወይም በጀርባ በኩል የነበረው የነ ቻይናና የነ ሩሲያ ጣልቃ ገብነት በግልጽ ላንመለከት የምንችልበት ሁኔታ የለም። ሳር ቤት በድጋሚ ልትሞሸር ነው። ከዚህ በፊት 5 የመኖሪያ ሳይቶችን ሳር ቤት ላይ አቅርቦ ሙሉ በሙሉ ሸጦ የጨረሰው ቴምር ሪል ስቴት አሁን ደግሞ 6ኛ ሳይቱን ፑሽኪን አደባባይ ፊት ለፊት እጅግ በጣም በተመጣኝ ዋጋ እየሸጠ ይገኛል። ቤቶቻችን ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ያሏቸው ሲሆን በልዩ ቅናሽ ባለ 1 መኝታ በ6 ሚሊዮን 300 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ ከ11 ሚሊዮን 400 ሺህ ብር ጀምሮ ማግኘት ይችላሉ። የት? ሳር ቤት 20 በመቶ ቅድመ ክፍያ ከፍለው ቀሪውን በ15 ዙር መክፈል የሚችሉበት አማራጭ ማመቻችተናል። ያስተውሉ፣ እኛ ጋር መጥተው ሲገዙ ምንም አይነት የዋጋ ጭማሪ አናደርግም። ከዚህ በፊት እድሉ ያመለጣችሁ ደንበኞች በ0944 65 44 54 ደውለው የዚህን እድል ተጠቃሚ ይሁኑ። ቴምር ሪል ስቴት። ሰምታችሁ ከሆነ ከሳምንት በፊት ሩሲያ 5000 የሚሆኑ የፋይበር ኦፕቲክስ ድሮኖችን ለኢራን መርዳት ጀመረች ሲባል ነበር። አሁን ላይ እየወጡ ካሉ ዘገባዎች መካከል ደግሞ ባለፈው F-35 የጦር ጀት ነው F-15 ብለው ያው ውዝግብ ያለበት አሜሪካዊው ፓይለት በኢራን ምድር ላይ የወደቀበት የአየር ላይ ጥቃት ሲሰነዘር ለዛ ጥቃት ግብአት ሆነው ጥቅም ላይ ከዋሉ ቴክኖሎጂዎች መካከል አንዱ ከቻይና የመጣ ከትከሻ ላይ የሚተኮስ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ነው። እሱም ብቻ ሳይሆን ኢራን አሁን በቅርቡ ይፋ ያደረገቻቸው ደግሞ አዳዲስ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች አሉ። እነዛ ቴክኖሎጂዎች የቻይና ውጤቶችን በመገጣጠም በመጠቀም ነው ዝግጁ የሆኑት። ስለዚህ ሌላው አሁን በአሜሪካና በነ ኢራን መካከል የጦርነት ምዕራፍ የሚቀጥል ከሆነ ሌላ እንደ አዲስ የምንመለከት የሚመስለኝ ጉዳይ የቻይናና የሩሲያ ኢንቮልቭመንት ምናልባትም በግልጽ የመምጣቱ ጉዳይ። አስቡት እንግዲህ ነገሩ ቀስ በቀስ ምን አይነት ቅርጽ እየያዘ እንደመጣ። ያለው ነባራዊ ሁኔታ ይሄ ነው። ይሄ ሁሉ ነገሩ እንዲህ ተባብሶ ለመቀጠሉ ማን ነው ተጠያቂው? ነው አሜሪካ ነች? እስራኤል ነች? ኢራን ነች? ምርጫ ነው ይሄ ጥያቄ። ሀለ ሐመሩሃ ብዬ ላቅርብላችሁ።
ከነዚህ ከሶስቱ ሀገራት ሁሉም የራሳቸው ሚና አላቸው የማይካድ ነገር ግን በበለጠ በቀጣይ የጦርነት ምዕራፍ በእነዚህ ሀገራት መካከል ለመመልከትና ላለመመልከታችን መሰረታዊ የሚሆነው ጉዳይ የእስራኤል በሊባኖስ ውስጥ የምታከናውነው ወታደራዊ ዘመቻ ጉዳይ ነው። እስራኤል በሊባኖስ ወታደራዊ ዘመቻዋን ካላቆመች የተኩስ አቁም አድርጋ በተጨባጭ ከዛ አካባቢ ላይ ትንሽ እንደው ሙሉ በሙሉ ትወጣለች ብዬ አልጠብቅም። እውነት ለመናገር ደቡባዊ ሊባኖስን ለቃ ሙሉ በሙሉ እስራኤል ትወጣለች ብዬ አልጠብቅም። ግን አትሊስት ኢራኒያንስ እስራኤል ጦርነት አቁማለች በሚለው ጉዳይ ላይ እርግጠኛ ካልሆኑ በምንም አይነት ተአምር ነው የምላችሁ የሚኖር ስምምነት የለም። አሁን ከጫፍ ደርሰናል፣ ተስማምተንበታል፣ ጨርሰነዋል እያሉ የሚያወሩትን ጉዳይ ከነጭራሹ በዜሮ አጣፍቶ ሌላ የጦርነት ምዕራፍ የሚያስጀምረው ጉዳይ የማን ጉዳይ ነው? የእስራኤል በሊባኖስ ውስጥ የምታከናውነው ወታደራዊ ዘመቻ ጉዳይ ነው። ይሄን ነገር በጣም እነ ዶናልድ ትራምፕም የተጨነቁበት ይመስላሉ። በቶሎ ደውለው ለማውራት የሚሞከሩት ለዛ ነው። የሚገርመው እኮ ቤሩትን ለመምታት አቅዳ ነበረ ብለናል። ቤሩትን ለመምታት አቅዳ የነበረውን ወታደራዊ ዘመቻ ገታች ተባለና ነገር ግን በደቡባዊ ሊባኖስ ደግሞ ወታደራዊ ዘመቻው ይቀጥላል። የሆነ ዕቃ ጨዋታ ይመስላችሁ እየተባለ ያለው እስራኤል በሊባኖስ ውስጥ ያለ ወታደራዊ ዘመቻሽን አቁሚ ነው እንጂ ቤሩትን አትምቺ አይደለም። ቤሩት ላይ ጥቃት ሊሰነዘር ነው ሲባል ኢራን የመጨረሻ ቀይ መስመሯ ሆኖ አሁን ከድርድር እወጣለሁ አለች እንጂ ኢራን እስራኤል በደቡባዊ ሊባኖስ ጦርነቱን ቀጥላ ወደ ስምምነት ላይ ትመጣለች ማለት እንዳልነበረ መቼስ ከዚህ ቀደም በነበረው ልምድ በግልጽ አይደለም። እንዴትና በምን ተአምር ነው አሁን ቤሩት ውስጥ የአየር ላይ ጥቃት ስለቆመ ከዛ በደቡብ ሊባኖስ ውስጥ የእስራኤል ድብደባ ስለቀጠለ የሆነ አዲስ ነገር እንደተፈጠረ ተደርጎ ሊገለጽ የሚችለው? ምንም እኮ አዲስ ነገር የለም። አዲስ ነገር ሊሆን ይችል የነበረው እስራኤል ሙሉ በሙሉ በሊባኖስ ውስጥ ወታደራዊ ዘመቻውን ብታቆም ነበር። ያንን ነገር ለማድረግ ፈቃደኛ አይደለችም። ቀጣዩ ምዕራፍ ምንድነው? ጦርነት። ጦርነቱ ሲሆን ደግሞ ምን ይሆናል ካላችሁ ቅድም እንዳልኳችሁ ነው። አይአርጂሲ ያለው ወታደራዊ ዝግጅት ነግሬያችኋለሁ። በሆርሙዝ ሰርጥ በኩል ላይ ያገኙትን ስትራቴጂካዊ ጥቅም እንዴት ሊጠቀሙበት ሌቨሬጅ አድርገው የመቀጠል አካሄዳቸው ምን እንደሚመስል ነግሬያችኋለሁኝ። የነ ቻይና እና የነ ሩሲያ ኢንቮልቭመንት ደግሞ ምን ይዞ ሊመጣ እንደሚችልም እንዲሁ ታሳቢ ይደረጋል። በዚህ ሁሉ መካከል መርሳት የሌለባችሁ የአሜሪካ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች አቅም እየተሟጠጠ ነው። ለሌላ የአየር ላይ ጥቃትም ሆነ ለሌላ የጦርነት ምዕራፍ እና አሜሪካ እየተዘጋጁ ነው ብለን ብናስብም ኦፍ ኮርስ መዘጋጀታቸው አይቀርም። እጃቸውን አጣጥፎ ሊቀመጡ የሚችሉበት ሁኔታ የለም። ነገር ግን ኢቭን እኮ ባለፈው እስራኤልን ለመጠበቅ አሜሪካ ከተኮሰችው ሚሳኤል ባነሰ ሁኔታ ነበር እስራኤል ራሷን ለመጠበቅ የተኮሰችው። የአሜሪካ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ከመሟጠጥ ጋር ተያይዞ አሜሪካ ከዚህ በኋላ ጦርነት ውስጥ ብትገባ ያላት የጸረ አየር ላይ መከላከያ ቴክኖሎጂ አቅም ከአንድ ወር በላይ አያዋጋት። ከአንድ ወር በላይ። ኢራንስ ለዓመታት ጦርነት ተዘጋጅተው መጥተዋል። ያለፉትን 40 ዓመታት ለዚህ ሞመንት ሲዘጋጁ ነው የኖሩት። ስለዚህ እንዴትና በምን ተአምር ነው እነ ኢራን
የእስራኤል ወይም የአሜሪካ ወታደራዊ አቅም በረታብን ብለው እጅ ሊሰጡ የሚችሉት? መጀመሪያማ ሐሳባቸው እንደዛ ነበር እኮና አሜሪካ እጅ ስጡና አልሆነም። አሁንም ቢሆን እና አሜሪካ እነሱ ወይ በቃም ብለው ጦርነቱን አቆመው ይሄዱ ይሆናል እንጂ ልክ እንደ ቪየትናም አይነት ስለ ቪየትናም ታሪክ ልንገራችሁ እንዲጎበዝ አሚን የቪየትናም ጦርነት ላይ እና አሜሪካ የገጠማቸው ነገር ሰምሃው አሁን በኢራን ውስጥ ያለ ከምንመለከተው ጉዳይ ጋር በተገናኘ የሚመሳሰል ቪየትናምን ለሁለት ከፍለዋት ነበር። ደቡብ ቪየትናም እና ሰሜን ቪየትናም አይደለ? እነ ሆቺሚኒ የምንላቸው የኮሙኒስቶቹ ታጋዮች እንዴት አድርገው በአሜሪካ የሚደገፉትን የአሜሪካዎቹን ጨምሮ በአሜሪካ የሚደገፉትን ኃይሎች አሸንፈው ቪየትናምን አንድ ሀገር አድርገዋት ቀጠሉ። ባይ ዘ ዌይ በዛ ጦርነት ላይ እነ ሆቺሚኒ ቢሸነፉ ኖሮ ቪየትናም ሁለት ነበረች። ይሄኔ ሰሜን ቪየትናም እና ደቡብ ቪየትናም ተብላ ልክ እንደ ደቡብ ኮሪያ ምናምን ማለት ደቡብ ኮሪያ እና ሰሜን ኮሪያ እንደተባለ እና በቪየትናም ላይ የገጠማቸው ነገር አሁን በኢራን ላይም እየገጠማቸው እና እስከምን ያክል ርቀት ድረስ ነው ሊዋጉ የሚችሉት? እስከምን ያክል ርቀት ድረስ ነው በጦር መሳሪያ የበላይነት ፍላጎታቸውን ለማስጠበቅ የሚጥሩት? which is ደግሞ የጦር መሳሪያው የበላይነት እኮ ምንም አላመጣም። 40 ቀን ሙሉ ደበደቡ then ድርድር ጠረጴዛ ላይ መጡ። ከዛስ የሆርሙዝ ሰርጥን እኔ ነኝ የማስተዳድረው ኢራን። ነገሮቹን በዚህ አይነት ምስል መመልከት ያለብን ለዛ ምን ያመጣል? ምን ውጤት አስመዘገበ? ይሄ 167 የሴት ተማሪዎች የተገደሉበትን አይነት ጥቃት ሲመዘገብ ማለት አሁን ይሄ ጀግንነት ነው? ምንድነው? ጀግንነት ብለን የምንገልጸው ወይም አሸናፊነት ብለን ልንገልጽ የምንችል የነበረው በዛ የጦር መሳሪያ የበላይነት አላቸው። በቃ የፓትሪዮቲክ ሚሳኤል፣ የቶማሃውክ ሚሳኤል፣ የምናምን የአብርሃም ሊንከን የጦር መርከብ አቤት ስማቸው እኮ ደስ ሲል የሚወጣባቸው ገንዘብማ ልነግራችሁ አልችልም። እንግዲህ ኢንትሪሊየን ዶላር ገደማ እኮ ነው አሁን የአሜሪካ ዓመታዊ የጦር በጀት። ቀጣይ ዓመቱንማ ለ2027 መሰለኝ 1.5 ትሪሊየን ዶላር ወታደራዊ በጀት ጠይቋል። 1.5 ትሪሊየን ወታደራዊ በጀት። ይህን አይነት ግዙፍ ወታደራዊ በጀት ተይዞ በዚህ በኢራን ላይ እችን ታክል ውጤት ካላስመዘገበ ምን ይሰራል? አሁንም ጭራሽ ሌላ የጦርነት ምዕራፍ ስለመቀጠል እንድናስብ እኮ የተገደድነው እና አሜሪካ በተወሰነ እኮ ሊያቆሙ ፈልገዋል። እነ ዶናልድ ትራምፕ መሞከር ፈልገዋል። ሰማው በማን ምክንያት ነው? በእስራኤል ምክንያት፣ በኔታንያሁ ምክንያት። አናቆምም ሊባኖስ ውስጥ ያለውን ጦርነት አለ። ዛሬ የእስራኤል መከላከያ ሚኒስትር እስራኤል ካትዝ እንዲያውም እያጠናን ነው አሉ። በሊባኖስ ውስጥ ሌላ ወታደራዊ ጥቃት ዘመቻ ለመጀመር እያጠናን ነው። ለዚህ እኮ ነው እነዚህ ሰዎች ያሉት ዘ ግሬተር ኢዝራኤል ፕሮጀክት ላይ ነው የሚባለው። ለዚህ ነው አንደኛ የሰው ሀገር ግዛትን ከያዙ በኋላ አይለቁም። ሁለተኛ ነገር ደግሞ ስለሌላው ምንም አይመለከታቸውም። ኢቭን ስለ አሜሪካ can you believe በአሜሪካ ላይ ተንጠልጥለው የአሜሪካ ወታደራዊ አቅምና በጀት ላይ ተንጠልጥለው በአሜሪካ ወታደራዊ እርዳታ ላይ ተንጠልጥለው የአሜሪካ ጉዳይ አይመለከታቸው። አቁሙ ጦርነቱን እየተባለ እነ እስራኤል ካትዝ መተው የለም ሌላ የምንቀጥለው ወታደራዊ ዘመቻን እያሰብን ነው። ምን ማለት ነው? በጣም ትንሽ ነገሩ እየተወሳሰበ መጥቷል እና ጦርነቱ አይቆምም የሚለው ስሜት ያሁን ወይም ሌላ የጦርነት ምዕራፍ እናያለን የሚለው ስሜቴን ሰው ስለሆንኩኝ በእርግጠኝነት እንዲህ ነው ምናምን ብዬ ስለነገ ማውራት ስለማልችል ነው እንጂ
በቃ 75-80 ከመቶ right now ሌላ የጦርነት ምዕራፍ ልናይ ከጫፍ ደርሰናል። at any moment ላይ ነገሩ ሊበለሻሽ ይችላል። ድርድሩ ተስፋ አስቆራጭ የሆነ ነው። ለምን? እስራኤል ጦርነት አላቆምም በየት በሊባኖስ። ከዚህ ጋር ተያይዞ አንድ የገረመኝ መረጃ ልንገራችሁ። መቼም በኢራን ላይ እየተከፈቱ ያሉ የፕሮፓጋንዳ ዘመቻዎች ከጊዜ ወደ ጊዜ እየተጠናከሩ ነው። ዛሬ በሶሻል ሚዲያ ላይ በጣም ሲሰራጭ ከነበሩ መረጃዎች መካከል የጀነራል ቃሲም ሱሌማኒ ሐውልት በገመድ ተጎትቶ ሲወድቅ የሚያሳየው ተንቀሳቃሽ ምስል አንዱና ዋነኛው ነው። ከጎን ጋር እንግዲህ እንደምትመለከቱት ይሄ ምስል የነ ቃሲም ሱሌማኒ ያው ቃሲም ሱሌማኒ ማለት በኢራን ፖለቲካ ውስጥ በጣም ቁልፍ የነበሩ ሰው በአይአርጂሲ ወይም የኢራን አብዮታዊ ዘብ መሪ የነበሩ ሰው ናቸው። በ2020 እንደ አውሮፓውያኑ አቆጣጠር የዶናልድ ትራምፕ አስተዳደር የእስራኤልን የስለላ ቴክኖሎጂ ሪፖርት መነሻ ባደረገ መልኩ በፈጸመው ወታደራዊ ዘመቻ ወይም ወታደራዊ የአየር ላይ ጥቃት ቃሲም ሱሌማኒን እንደገደላቸው ይታወቃል። በአሜሪካና በኢራን ግንኙነት መካከል ቁልፍ ከሚባሉና ምናልባትም አሁን ወዳሉበት ነባራዊ የጦርነት ሁኔታ ላይ ካመጧቸው ጉዳዮች መካከል አበይት የሚባለው ይኸው የቃሲም ሱሌማኒን ግድያ ጉዳይ ነው። የቃሲም ሱሌማኒ ግድያ መፈጸም ለኢራናውያኑ ብዙ መልእክት ነበረው። አንደኛ የአይአርጂሲ ወይም የኢራን አብዮታዊ ዘብ የጦር አዛዥ ናቸው። ገብቷቸዋል። ከዛ እሳቸው ከተገደሉ በኋላ በቴህራን አደባባይ የእሳቸው ሐውልት ቆሞ ነበር እና ዛሬ እየታየ የሚገኘው ምስል የእሳቸው ምስል በገመድ ተጎትቶ መሬት ላይ ሲወድቅ የሚያሳይ ምስል ነው። አንዳንዶችም ይህንን ምስል መነሻ በማድረግ ያው በኢራን ውስጥ እንትን ተጀመረ፣ የህዝባዊ እምቢተኝነት ተጀመረ፣ ህዝባዊ እምቢተኝነት ተቀጣጠለ የሚለውን ጉዳይ በስፋት እያራገቡት ተመልክተናል። በስፋት ከዛ ግን ሴኔን አንዳንዴ ጥሩ ሚዲያ ነው። ዛሬ ጥሩ ካልኩባቸው ቀናቶች መካከል አንዱ ሊሆን ይችላል እና ምን ሰራ? ይሄ ምስል የመቼ ነው? ያሁን ነው ወይስ የትላንት ነው የሚል አይነት ትንተና ሰራና ባከናወነው ትንተና መሰረት ይሄ የተሰራው ወይም ምስሉ ሲወድቅ የሚታይበት ተንቀሳቃሽ ቪዲዮ ከወራት በፊት በኢራን ውስጥ ከነበረ ህዝባዊ እምቢተኝነትና ቁጣ ጋር ተያይዞ የታየ ምስል ነው እንጂ አሁን ላይ በኢራን ውስጥ እየተፈጸመ ያለ ጉዳይ አይደለም በማለት ነገሩን በይፋ አረጋገጠል። እንግዲህ ልብ አድርጉ፣ ቀደም ብሎ በኢራን ፕሬዝዳንት መሱድ ፔዜሽኪያን ከስልጣን እንዲነሱ ወይም ከስልጣን እንዲወርዱ ይፋዊ ጥያቄ አቀረቡ የሚል ዜናን በስፋት ተመልክተናል። በዛ ላይ ደግሞ አሁን ኢራን ውስጥ ህዝባዊ እምቢተኝነት ተቀሰቀሰ የሚለውን ነገር አክሉበት። ምን አይነት ምስል ሊሰጥ እንደሚችል ሄዶ በኢራን አመራሮች መካከል መከፋፈል አለ። በአይአርጂሲ በወታደራዊ ክንፉና በፖለቲካል ክንፉ በነ መሱድ ፔዜሽኪያን በኩል ባለው መካከል መሰነጣጠቅ አለ ነው ፖይንቱ። ስለዚህ ይህን አይነት ነባራዊ ሁኔታ ተፈጠረ ማለት ደግሞ በሌላ ቋንቋ የኢራን ውስጥ የአገዛዝ ለውጥ ለማከናወን ከሚያስፈልጉ ሰበዞች ወይም እንደ ፋውንዴሽናል ፋክተርስ ከሚባሉት ነገሮች መካከል እና የቃሲም ሱሌማኒን ሐውልት ሲጥሉ ጎትተው የሚያሳየው ምስል አንደኛ ዓላማው ኢራን ውስጥ ህዝባዊ እምቢተኝነት ተቀስቅሷል። አሁን ኢራን ውስጥ ህዝባዊ እምቢተኝነት አይቀሰቀስም አይደለም፣ ተቀስቅሶ ያውቃል። አሁን ይሄ ቃሲም ሱሌማኒንም እኮ ምስል ያው ሲጎትቱት እኮ አክቹዋሊ እኮ ጥለውታል እኮ፣ ግን ያሁን አይደለም ነው ፖይንቱ። ኢራን ውስጥ እንደዚህ አይነት ቁጣዎች አሉ። በአንድም ይሁን በሌላ አጋጣሚ የሚፈጠሩ ህዝባዊ እምቢተኝነቶች፣ ቁጣዎች አሉ በተለያየ ምክንያት። በተለይ ደግሞ በኢራን በከፍተኛ የማዕቀብ ጫና ከመመታቷ የተነሳ የህዝቡ ሮሮ ከጊዜ ወደ ጊዜ እየጨመረ መጥቷል። ማለት ጽናት ስላላቸው ነው እኮ እስካሁንም ድረስ እንጂ ሌላ ሀገር ቢሆን ይሄኔ በቃ ከዚህም ከዛም ተከፋፍለው ከባድ የሆነ የእርስ በርስ ጦርነት ውስጥ ሊገቡ ይችሉ ነበር።
እንደነ ሊቢያ ሊሆኑ ይችሉ ነበር በሌላ ቋንቋ ስላልፈለጉ ወይም ስላልመረጡ ነው እንደዛ ያልሆኑት። እና እንዲህ አይነት የመፈንቅለ መንግስት እንቅስቃሴዎች አሉ። ፕሬዝዳንቱ ከስልጣን ሊነሱ ነው። የነቃሲም ስሌማኒን ሐውልት ጎትተው ጥለዋል። እንደዚህ የሚሉ ትንተናዎች ወይም አስተያየቶች ዋነኛ ዓላማቸው እንዳልኳችሁ የአገዛዝ ለውጥ የሚባለውን ጉዳይ ተስፋ አልቆረጡበትም። ለምንድን ነው የአገዛዝ ለውጡ ያልተሳካው ተብሎ የተከናወነው ግምገማ የሚያሳየው ከኛ በኩል ብቻ ነበር ነገሩ የመጣው። ፈርታይል የሆነ ሶይል፣ ፈርታይል የሆነ በቃ ከኛ ከላይ የመጣውን ጫና ተቀብሎ የሚያስተጋባና የኢራን የአገዛዝ ለውጥ እንዲከናወን ማቀጣጠያ ሆኖ የሚያገለግል ህዝባዊ እምቢተኝነትና ተቃውሞ በኢራን ውስጥ የለም ነው። አምሹር የኔ ተከታታይ ከሆናችሁ በሙሳዲቅ ላይ በ1953 መፈንቅለ መንግስት ሲያደርጉ እኮ አስታውሱ። ምን መሰላችሁ ያደረጉት? ሲአይኤ 130 የሚሆኑ ኢራናውያንን 1 ሚሊዮን ብር ከፈላቸውና ቀጠራቸው። ከዛ እነዛን ሰዎች ሲያሻው የነ አያቶላ ደጋፊ ያደርጋቸዋል፣ ሲፈልግ የነ ኮሙኒስቱ ደጋፊ ያደርጋቸዋል፣ ሲፈልግ የነ ሙሳዲቅ ደጋፊ ያደርጋቸዋል። በተፈለጉበት ቦታ ላይ እየተገኙ 130 ሰው ብዙ ነው ባይዘው። አሁን አዲስ አበባ ላይ ልብ አድርጉ፣ የሆኑ 130 የሚሆኑ ሰዎች ብድግ ብለው ተነስተው መንገድ ላይ የሆነ ምናምን ማድረግ ቢጀምሩ እካ አዲስ አበባ የሆነ ነገር ተፈጠረ ተብሎ ያ ነገር እንዴት ሊባባስ ሊቀጣጠል እንደሚችል እንዲህ አይነት ፕሎት ይሰራሉ። እንዲህ የተጠና ገንዘብ ተከፍሏቸው ሰዎች የሚሳተፉባቸው ፕሎቶችን ይሰራሉ። ይሄው የነ ኢራን የዶክተር ሙሳዲቅ መፈንቅለ መንግስት በዛ መልኩ ነው የተሳካው። አሁንም እያልኳችሁ ያለሁት የአገዛዝ ለውጥ በሚባለው ጉዳይ ላይ በኢራን ተስፋ አልቆረጡ። ተስፋ ስላልቆረጡ ደግሞ ማድረግ የምንችለው ነገር ምንድን ነው፣ ምን አይነት አማራጮችን እንከተል በሚለው ጉዳይ ላይ እየሰሩ ካለው ነገር መካከል አንዱ ኢራን ውስጥ የፓወር ቫኪዩም ተከፍሏል። የፖለቲካ ሰዎቹ መከፋፈል ውስጥ ናቸው። ህዝባዊ እምቢተኝነት ደግሞ እንደምታዩት ከወራት በፊት የነበረ ነገርን እኮ ይዘው ነው እንደማጣቀሻ ደግሞ የሚያቀርቡላቸው ይሄ ቪዲዮ ማለት ነው። እነ ሲኤንኤን ይህንን የምርመራ ዘገባ ሰርተው ለጉዳዩ ወዲያው ምላሽ ባይሰጡ ኖሮ ይህን ጊዜ ምናልባትም ብዙ ነገር ሊባል ይችል ነበር። በተለይ እነ ፎክስ ኒውስ በጣም ብዙ ሊተነትኑበት ይችሉ ነበር። ፎክስ ኒውስ የሪፐብሊካኖች ነው እንድታቁ በጠቅላላ እውቀት ያክል። ፎክስ ኒውስ የሪፐብሊካን የነ ትራምፕ ነው። ሲኤንኤን ደግሞ የዲሞክራቶች ነው። ኤቭሪ ታይም ስልጣን ላይ የሚመጣው መንግስት ለምሳሌ ዲሞክራቶች ሲመጡ የዛን የዲሞክራቶች ፕሬዝዳንት ስራዎች በማስተጋባት ኦልሞስት የነሱ አካል ሆኖ የሚሰራው ሲኤንኤን ነው፣ ኬብል ኒውስ ኔትወርክ። ደግሞ የሪፐብሊካን ተመራጮች መተው ሲቀመጡ ፎክስ ኒውስ ነው የሪፐብሊካን ሰዎች ፕሬዝዳንቶችን ሐሳብ የሚያስተጋባው። በዚህ አይነት ነባራዊ ሁኔታ ኢራን ውስጥ መፈንቅለ መንግስት የአገዛዝ ለውጥ የሚለውን ጉዳይ ተስፋ ስላልቆረጡበት ነው ይህን ሁሉ ነገር በማድረግ ላይ የሚገኙት ለማለት ስለፈለኩ ነው። ይሄኛውን ነገር እንደው ልትሰሙትም ስለምትችሉ ሰምሃው ማለት ሊወራስ ይችላል። ገብቷችኋል? ስለዚህ ሌላው የኢራን ያለው አሁን ስልጣን ላይ ያለው አካል በዶናልድ ትራምፕ የቀረበውን የድርድር ሂደት በተመለከተ በሮች ዝግ አይደሉም ብለዋል። በሮች ዝግ አይደሉም ማለት በቃ ፖቴንሻሊ በሚፈለገው ደረጃ የኢራንን ጥቅም የሚያስከብር ከሆነ በዛ ጉዳይ ላይ ወደ ስምምነት ላይ ሊመጡ የሚችሉበት ሁኔታ አሁንም አለ። ነገር ግን ለዛ ሁሉ ነገር ቁልፉ ማን ጋር ነው? እስራኤል ጋር ነው ያለው። የእስራኤልን ጉዳይ በጣም ከሰሞኑ መከታተል የሚኖርብን ለዚህው ነው ማለት ነው። በኢራንና በአሜሪካ መካከል ባለ የድርድር ሂደት ላይ ቁልፏ እስራኤል ሆና መታለች። እስራኤል፣ ሂዝቦላ፣ ሊባኖስ የምንላቸው አካላት ቁልፍ ሆነው መጥተዋል እና አሁን ላይ ያለው የቀጠናው ነባራዊ ሁኔታ በዚህ መልኩ የሚገለጽ ነው። እስራኤልም በሊባኖን የኒባታህ ከተማ አለች፣ የኒባታህ ሲቲ
ፕሮናንሴሽን ላይ ተሳስቼ ከሆነ ስጠራው ይቅርታ ጠይቃለሁኝ። እዛ አካባቢ ላይ ያሉ ነዋሪዎች ከቀያቸው እንዲሰደዱ ማስጠንቀቂያ ሰጥታለች። የአየር ላይ ጥቃት፣ ድብደባ ምናምን ልትቀጥል ነው ማለት ነው። ልቀቁ አካባቢያችሁን ካለች እስራኤል ቀጣይ ማን ቀረ ማን የለም ማን አለ የምትለው ነገር የለም። በቃ ድብደባዋን ትቀጥላለች እና ያንን ነገር ልታደርግ አሁን አዲስ ማስጠንቀቂያ ያወጣው ቀደም ብዬ በነገርኳችሁ ከተማ ላይ ነው። የእስራኤል በሊባኖስ ውስጥ እያከናወነች ያለው ጉዳይ እጅግ በጣም ተጠባቂውና ዲል ብሬከር የሚሆነው የአሁኑ ነባራዊ ሁኔታ ነው የሚለውን ጉዳይ ጠቆም ላደርጋችሁ ስለፈለኩ ነው የዚህኛው ጉዳይ ላይ ዛሬ ትኩረት ማድረግ የፈለኩት። ክብራትና ክብራን ሳር ቤት በድጋሚ ልትሞሸር ነው። ከዚህ በፊት 5 የመኖሪያ ሳይቶችን ሳር ቤት ላይ አቅርቦ ሙሉ በሙሉ ሸጦ የጨረሰው ቴምር ሪል ስቴት አሁን ደግሞ 6ኛ ሳይቱን ፑሽኪን አደባባይ ፊት ለፊት እጅግ በጣም በተመጣኝ ዋጋ እየሸጠ ይገኛል። ቤቶቻችን ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ያሏቸው ሲሆን በልዩ ቅናሽ ባለ 1 መኝታ በ6 ሚሊዮን 300 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ ከ11 ሚሊዮን 400 ሺህ ብር ጀምሮ ማግኘት ይችላሉ። የት? ሳር ቤት 20% ቅድመ ክፍያ ከፍለው ቀሪውን በ15 ዙር መክፈል የሚችሉበት አማራጭ ማመቻችተናል። ያስተውሉ፣ እኛ ጋር መጥተው ሲገዙ ምንም አይነት የዋጋ ጭማሪ አናደርግም። ከዚህ በፊት እድሉ ያመለጣችሁ ደንበኞች በ0944 65 44 54 ደውለው የዚህን እድል ተጠቃሚ ይሁኑ። ቴምር ሪል ስቴት